በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን በሀገርም ከሀገር ውጭም ለምትገኙ ለመላው የክርስትና እምነት ተከታዮች ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እያልኩኝ ለዕለቱ ወዳዘጋጀናቸው መረጃዎቻችን ሻገራለሁ። መልካም ቆይታ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላለፉ። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበት ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖሩ የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ ለመሆናቸው የተረጋገጠበትም ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበት ነው። የዘንድሮውን ትንሣኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረጅም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰበቦች ሞልተዋል። ዳሩ ግን ከህማማቱ ወዲያ ትንሣኤ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤው ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወሬኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የህማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማህተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አልባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞችም ስለሆኑ መስዋዕትነትን ለመክፈል ዝግጁዎች ነበሩ። እውነቱን ለመመስከር ቆራጦች ነበሩ። በመስቀሉ ስር ለመገኘትም ደፋሮች ነበሩ። ተስፈኞቹ የእርግጠኞቹን ያህል ሳያዩ የሚያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበር። የተሰጠውን ትምህርት፣ የተደረገውን ተአምራት ሰምተዋል፣ አይተዋል፣ አንዳችም ነገር ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጁዎች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸው ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይበላሉ፣ በጎለጎታ ይክዳሉ፣ በሆሳና ይዘምራሉ፣ በሊቶስጥራ ይሸሻሉ። ተአምራት ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ፣ ከመከራው ጠሞኛ ነኝ የሚሉ ናቸው። ተስፋ ቆራጮች በሚያዩትና በሚሰሙት ተሎ የሚወሰዱ ናቸው። በእውነትና በሐሰት፣ በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ህማማቱ ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንትና ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብሩ የተማሰ አድርገው ቆጠሩት። ከግራ ከቀኝ የሚሰሙት አልባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲህ ከወዲያ የሚመጣው እሳት፣ ከዚያም ከዚህም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱ። ወሬኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰበሰቡ ናቸው። የሰሙትንም ያልሰሙትንም የሚያውቁትንም የማያውቁትንም እውነቱንም ሐሰቱንም እያደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመት በኋላ ወንጌሉን የጻፈው ማቴዎስ ከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸውን ሰውን ሁሉ ከትንሣኤ መንገድ ማራቅ ነበር። እነርሱም አይሄዱ፣ ሰውም አያስኬዱ። ከመጀመሪያው አልተቀበሉትም፣ በኋላም አልፈለጉትም። ብዙ ሰዎች እንደተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ፣ መቃብሩን ዘጉ፣ ጠባቂ አስቀመጡ፣ በማህተም አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል እነዚህን ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸው ውጤት በትንሣኤ አገኙ። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋታቸው ተጸጸቱ። ወሬኞች በትንሣኤው እውነት የተነሳ ያ ሁሉ ወሬ እንደ ናቡከደነጾር ሐውልት ሲፈረካከስ አዩት። ተስፋ አስቆራጮች የገደሉት ክርስቶስ ሲነሳ፣ የዘጉት መቃብር ሲከፈት፣ ያተሙት ማህተም ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዓይናቸው በብረቱ አዩ።
ትንሳኤው የሚነገር ሀቅ የሚታይ እውነት ሆነ። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆኑ ቀሩ። የኢትዮጵያችንም ነገር እንዲሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኝነትን ፈርተው ተስፈኞች የሆኑት ቢያንስ አንደበታቸው ከክፉ ይጠብቃሉ። ተስፋ ቆራጮች ነገን ማየት ስለሚሳናቸው መንገዳቸውን ይቀይራሉ። ወሬኞች አውርቶ አዳሪዎች በመሆናቸው የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታለሏቸው። ተጠራጣሪዎች አንዴ ትኩስ አንዴ ቀዝቃዛ ሲሆኑ ለብ ብለው ቀሩ። ኢትዮጵያችን ግን ትንሳኤዋ እያየች ነው። መግነዙን ፈታዋለች፣ መቃብሩን ከፍታዋለች፣ ማህተሙን ቀዳዋለች። ወሬኞች ከመቃብር ጠባቂዎች ጋር ተማክረው የሚያወሩትን ወሬ የምትሰማበት ጆሮ የላትም። ትንሳኤዋን አይለውጠውምና እሷ ከዚህ በኋላ የምትጠብቀው ውርገትን ነው። የምትጓዘው ኃይል እንደሚወርድላት አረጋግጣ ነው። ወደ ኋላ መመለስ የለም። ህማማት አልፈዋል፣ አርብም አልፈዋል፣ ቅዳሜም አልፈዋል። ትንሳኤ መጥቷል። በትንሳኤ ሌሊት የተኙ አልሰሙም ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሳኤው ግን እውን ይሆናል። ከቻላችሁ አጥር ላይ ያላችሁ ውረዱ። ተስፈኞች እርግጠኞች ሁኑ። ተጠራጣሪዎች እመኑ። ወሬኞች ከአፍ ወደ መዳፍ ተለወጡ። ምክንያቱም ኢትዮጵያ ወደ ትንሳኤ ተቃርባለችና። የኢትዮጵያ ትንሳኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ትንሳኤን ያለ ህማማት እንደማናስበው ሁሉ ዲሞክራሲንም ከውጣ ውረድ ነጥሎ ማየት አይቻልም። በዓለም ላይ በደልዳላ መንገድ ተጉዞ ዲሞክራሲን የገነባ ሀገር የለም። ዲሞክራሲና ብልጽግና ያለ ጽናት አይሳኩም። ከኛ በፊት አመጻውን በትዕግስት የመከቱ ተሻግረዋል። ሁካታውን በጽናት ያለፉ አሳክተዋል። ብንመኝም ፈተናውን አናስቀርም። መጽናት ግን እንችላለን። ከድህነት መውጫው ብርታታችን፣ ወደ ዲሞክራሲ መዳረሻው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሳኤ በሙሉ ልባችን እንትጋ። በድጋሚ መልካም የትንሳኤ በዓል ይሁንልን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሚያዝያ 3 2018 ዓ.ም 360 ዲግሪ አልተዘጋብንም እንደ ድሮ አይደለም እያሉ ነገር ግን ተመልሰው ያለቅሳሉ ሲሉ ወይዘሮ አልማዝ ገብረጻዲቅ ህወሓትን ኮነኑ። 360 ዲግሪ አልተዘጋብንም እንደ ድሮ አይደለም እያሉ ነገር ግን ተመልሰው ያለቅሳሉ ሲሉ የስምረት ፓርቲ ጽህፈት ቤት ኃላፊ ወይዘሮ አልማዝ ገብረጻዲቅ የቀድሞ ፓርቲያቸው ህወሓትን ኮንነዋል። ወይዘሮ አልማዝ ገብረጻዲቅ እንዳሉት ህወሓቶች ጽምዶ ፈጥረናል፣ እንደ ድሮ 360 ዲግሪ አይዘጋብንም እያሉ በየሚዲያው ይፎክራሉ ያሉ ሲሆን ነዳጅ ገንዘብ አጣን ብለው ደግሞ ተመልሰው ያለቅሳሉ ሲሉ ድርጅቱን ተችተዋል። የፌዴራል መንግስትን ህግ አላከብርም ካልክ ራስህን መቻል አሊያም ችግሩን መቻል እንጂ የፌዴራል መንግስት ነዳጅ ፋይናንስ ድጋፍ አላደረገልኝም ብሎ ማልቀስ እንደማይገባ ህወሓቶችን በስላቅ ተችተዋል። የስምረት ፓርቲ ጽህፈት ቤት ኃላፊዋ ወይዘሮ አልማዝ ገብረጻዲቅ አክለውም ጽምዶ መስርቻለሁኝ 360 ዲግሪ ያልተከበኩኝም ለፌዴራል መንግስት ህግ አልገዛም እያልክ እየፎከርክ ተመልሰ ፌዴራል መንግስት ፋይናንሻሊ ያላገዘኝም ብሎ ማለቃቀስ ምን የሚሉት ፈሊጥ ነው ሲሉ ህወሓቶችን ክፉኛ ተችቷል። ህወሓቶች እንደ ድሮ አይደለም ተዘጋጅቻለሁኝ እያሉ እየፎከሩ አዲስ አበባ ላይ ደግሞ ሽምግልና መላክ እንዳላቆሙም ወይዘሮዋ ገልጸዋል። ህወሓቶች የያዙት ተራ ፉከራ ብቻ ሲሆን ባለፈው ጥር ወር ላይ በጸለምትና በራያ በኩል ጦርነት ጀምረውት እንደማያዋጣቸው ሲያውቁ አርፈው ተቀምጠዋል ሲሉ ህወሓት በተራ ፉከራ የሚናኝ ቡድን እንደሆነም ጨምረው ገልጸዋል። በሮቤ ከተማ በጤና ባለሙያ ላይ ጥቃት የፈጸሙ ግለሰቦች በቁጥጥር ስር ዋሉ። በሮቤ ከተማ በጤና ባለሙያው አቶ ከዲር ዋቆ ላይ አሰቃቂ የድብደባ ወንጀል ፈጽመው የተሰወሩ ተጠርጣሪዎች በቁጥጥር ስር መዋላቸው የከተማዋ ፖሊስ መምሪያ በይፋ አስታውቋል። ፖሊስ እንደገለጸው ዋና ተጠርጣሪ የእጅ ስልኬን ወስዶብኛል የሚል የሐሰት ምክንያት በመፍጠር ግብረ አበሮችን በማስተባበር በጤና ባለሙያው ላይ ጥቃት እንዲሰነዘር አድርገዋል። ድርጊቱን ይበልጥ አሳዛኝ የሚያደርገው ተጎጂው እየተደበደበ ባለበት ወቅት ምስሉን በካሜራ የመቅረጽ ተግባር መከናወኑም ጭምር ነው። የሮቤ ከተማ ፖሊስ አዛዥ ኮማንደር ገመዳ ቱሊቻ ለመገናኛ ብዙሃን በሰጡት መግለጫ የጸጥታ አካላት ባደረጉት ጥብቅ ክትትል ዋናው ተጠርጣሪና አብረውት የነበሩ ግብረ አበሮቹ በሙሉ በቁጥጥር ስር መዋል መቻላቸውን አረጋግጠዋል። ኮማንደር ገመዳ ህብረተሰቡ ከእንዲህ መሰል ህገወጥ ድርጊቶች እንዲታቀብ ጥብቅ ማሳሰቢያም አስተላልፈዋል። ማንኛውም የወንጀል ድርጊት የማጣራትም ሆነ ውሳኔ መስጠት ስልጣን ያለው የፍትህ አካላት ብቻ እንደሆነም ገልጸዋል። በቡድን ተደራጅቶ በግለሰብ ላይ ጥቃት መፈጸም በህግ የሚያስቀጣ ወንጀል መሆኑን ህዝቡ ሊገነዘብ ይገባል ብለዋል። በአሁኑ ወቅት ተጠርጣሪዎች ላይ ምርመራ እየተጣራ ሲሆን የክስ ሂደት እንደሚመሰረትባቸውም ይጠበቃል ተብሏል። መረጃው የኦሮሚያ ፖሊስ ነው። የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን በድጋሚ ለመላው የክርስትና እምነት ተከታዮች ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ አደረሰን እያልኩኝ የሰዓቱ መረጃዎቻችን እዚህ ጋር አጠናቀናል። በዓሉ የሰላም የበረከት የፍቅርና የአንድነት ያድርግልን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። መልካም በዓል።